ሰላም እንዴት ናችሁ? የቪኒሲየስ ጁኒየር ወደ አርሰናል ሊዘዋወር ይችላል የሚል ዜና እየበዛ ይገኛል። ይህንን አስመልክቶ አንዳንድ ነገሮችን ከቴሌግራፍ የተወሰዱ ዘገባ ነው ይሄኛው። የማነሳቸው ፖይንቶች ከዛ የተገኙ ናቸው። አንዳንዶቹን አጠር አድርገን ለመነጋገር ብቻ ነው። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ ብትሆኑ በጣም ደስ ይለኛል። ቴሌግራፍ ያቀረበው ትንታኔ የሚያሳየው ቪኒሲየስ ወደ አርሰናል ይመጣል ወይስ አይመጣም፣ ይልቁንም ይህ ዝውውር በገንዘብና በፋይናንስ ህጎችስ አንጻር ሊፈጸም ይችላል አይችልም የሚለውን ይመረምራል። ስለዚህ ጉዳይ አጠር አድርገን ለመመልከት እንሞክራለን ማለት ነው። በመጀመሪያ የዝውውር ዋጋው ከፍተኛ ይሆናል። ሪያል ማድሪድ ቪኒሲየስን እንደው ተስማምቶ ለመሸጥ ፈለገ እንኳን ብንል የዝውውር ዋጋውን እንደው በትንሹ ብታሰሉት ከ130 ሚሊዮን ፓውንድ ምናምን በላይ ሊጠይቅ ይችላል። ይህም ደግሞ በአርሰናል ታሪክ ትልቁ የዝውውር ክፍያ ይሆናል። የዴክላን ራይስ ነበር አይደል 105 የሚባለው። ስለዚህ ይሄኛው ያንንም በሚያሻሽል ሪከርድ እንዲመጣ ይሆናል ማለት ነው። ደግሞ እንደምታውቁት አሁን ላይ ገበያው ላይ ያለውንም ሁኔታ ስትመለከቱት ሪያል ማድሪድ ይሄንን ብቻ ነው ኤክስፔክት የሚያደርገው። የትራንስፈር ማርኬት ስለ ቪኒሲየስ ጁኒየር የገንዘብ የዝውውር ሁኔታ የተናገረው ሬንጅ ውስጥ ተደርጎ የተሰላ ነገር ነው እንጂ ከዛም በላይ ደግሞ ሪያል ማድሪድ አሁን ማርኬቱን ተመልክቶ ከአርሰናል ሊጠይቅ ይችላል ብዙ ነገር። ስለዚህ መጀመሪያውኑም በዝውውር ሂሳቡ ላይ የሚገጥመው የገንዘብ መናር ፈተና ይሆንበታል በመጀመሪያ ደረጃ ማለት ነው። ይህንን እንደው ተቋቁሞ እሱንም ማስፈረመው ሊባል ይችላል። ከዚያ ደግሞ ደሞዙ ትልቅ ፈተና ይሆናል ማለት ነው። ቪኒሲየስ በሳምንት ከ400,000 ፓውንድ በላይ ይቀበላል። እንዲሁም በሳምንት ወደ 600,000 ፓውንድ በላይ ይቅረብልህ ሲባል ራሱ ሪጀክት እንዳደረገ ጥቆማ ነበረና በስፔን ማለት ነው። ስለዚህ የሚያገኘው ደሞዝ ራሱ ለአርሰናል ፈተና ነው። አርሰናል ይህንን ደሞዝ ቢሰጠው የክለቡን የደሞዝ መዋቅር በሙሉ ሊቀይር በሚችል ሁኔታ ነው። ምክንያቱም እንደምታውቁት በከፍተኛው ተከፋይና በዝቅተኛው ተከፋይ መካከል የሚኖር ጋፕ በበዛ ቁጥር የክለቡን ሁኔታ እንዴት ነው ዲስታብላይዝ የማድረግ ነገር ይኖረዋል እና ያንን የሚፈልጉ አይመስለኝም። ማርጂኑን በተቻላቸው አቅም ሬንጁን ማለት ነው በጣም እንዲሰፋ ላይፈልጉ ይችላሉ እና በተቻላቸው አቅም መቀነስ ላይ የሚያተኩሩ ነው የሚመስለኝ እና ይሄኛው ራሱ ሌላኛው ስጋት ነው። ሌላው ደግሞ እንደነ ዴክላን ራይስ ያሉ ኮከብ ተጫዋቾች ውላቸውን ሲያድሱ የሚፈጠር አርሰናል ላይ ችግር ሊኖር ይችላል። ምንድነው? እነሱም ኮከብ ተጫዋቾች ናቸው። በተለይ አርሰናልን ከዋንጫው አጠገብ ደርሶ እንዲያነሳው ካደረጉት ትልልቅ ዝውውሮች መካከል የዴክላን ራይስ ነው። የዴክላን ራይስ ዝውውር በታሪካውን ከነ ሌሎቹ ሌጀንድ ተብሎ ከሚታሰቡት ጋር ብታስቀምጡት የሚቀመጥ ነው። ከነ ቪዬራ ከነ ሄንሪ ጋር። ለምንድን ነው አርሰናልን በተሻለ ኮምፒቲቲቭ እንዲሆን ዋንጫዎችን እንዲያሳካ ቻምፒየንስ ሊግን ፋይናል እንዲደርስ ካደረጉ ተጫዋቾች መካከል ይጠቀሳል እና ስለዚህ ዴክላን ራይስ ይህንን የሚያይ ከሆነ እሱም አሁን ሜጋ ስታር እየሆነ ስለሆነ ቀጣይ ኮንትራቱን በሚያድስ ጊዜ ይህንን ነገር እንዴት ያየዋል? ቪኒሲየስ ጁኒየር በዚህ የሚመጣ ከሆነ እሱም አብሮ ዋጋ ጨምሩልኝ የኔም እንትን ከፍ ይበል ወደ ማለት ሊሄድ ይችላል እና በቡድን ውስጥ ያለውን ይሄ እንትን የደሞዝ መዋቅር እንዳያፋርስባቸው በሚያሰጋ ሁኔታ ሊተነተን ይችላል ይላል። ይሄ የቴሌግራፍ ዘገባ ነው ብነግራችሁ። በጠቅላላ ወደ ፋይናንስ ህጎች ደግሞ ሲመጣውን ብዙ ሰው 130 ሚሊዮን ፈረመ ቢባል ቪኒሲየስ ጁኒየር በአንድ ጊዜ አይመዘገብም። ለምሳሌ በ5 ዓመት ኮንትራት ቢሆን የተስማሙት 130 ሚሊዮኑን በ5 ዓመት ይከፋፍሉታል። ስለዚህ ይሄ አሞርታይዜሽን የሚሉት ማለት ነው እነሱ የአመቱ 26 ሚሊዮን ብር የሆነ እንዲከፈል ማለት ነው እና ይደረጋል። ይሄ አሞርታይዜሽን ይባላል። እግረ መንገድም እንድታውቁት ስለሚያስፈልግ ነው። የቪኒሲየስ ደሞዝ ደግሞ አለ። ይሄ ያልኳችሁ የትራንስፈሩ ዋጋ ነው። ይሄ ሲመጣ ደግሞ ደሞዙ አለ። ደሞዙም በቃ ኢስቲሜትድ ወደ 26 ሚሊዮን ምናምን አካባቢ ሊደርስ ይችላል በአመት ማለት ነው።
እና ይህ ማለት በየአመቱ ከዝውውር ክፍያና ከደሞዝ ብቻ ወደ 52 ሚሊዮን ምናምን ፓውንድ ድረስ የሚጠጋ ተጨማሪ ወጪ እንዲኖርበት ይሆናል ማለት ነው። ስለዚህ አርሰናል ይህንን ማኔጅ ለማድረግ ተጫዋቾችን መሸጥ ሊያስፈልጉ ይችላል ይላል። አርሰናል በዚህ ክረምት ትሮሳርድንና ኪዮርን በመሸጥ ወደ 30 ሚሊዮን ፓውንድ አካባቢ አግኝቷል ይመስለኛል እና በሌላ በኩል ሂንካፔን በ70 ሚሊዮን ፓውንድ እና ክሪስቶፍ ዞሊስን ደግሞ በ34 ሚሊዮን ፓውንድ አስፈርሟል። ስለዚህ እነዚህ ክፍያዎች በውላቸው ዘመን ስለሚከፈሉ በአመት በግምት ወደ 20.8 ሚሊዮን ፓውንድ ብቻ እንደ ወጪ ይመዘገባሉ። እነዚህ እንዳልኳችሁ በሚመዘገብበት በየአመቱ ተከፋፍሎ ስለሆነ ማለት ነው። ስለዚህ ቪኒሲየስን ለማስፈረም የዝውውር ዋጋውን መክፈል ብቻ አይበቃም። በየአመቱ የሚጨመረውን ወጪ በፕሪሚየር ሊግ እና በዩኤፋ የፋይናንስ ህጎች ውስጥ ማስገባት ስለሚኖርባቸው ማለት ነው። ስለዚህ ሌሎቹንም ተጫዋቾች ወደ መሸጥ ገቢውን ወደ ማሳደግ አዳዲስ አሁን ላይ ያልተሸጡትን እነ ጋብሪኤል ማርቲኔሊ ሌሎቹን ተጫዋቾች አርሰናል ሸጦ አኮሞዴት ለማድረግ የቪኒሲየስን ሁኔታ እንትን ለማለት በሚያስችል ሁኔታ ውስጥ እንዲገኙ ሊያደርጋቸው ይችላል ይላል። ይሄ እንግዲህ የቪኒሲየስ ሰርፌስ ሌቭሉ ነው። መጥቶ ደግሞ ታክቲካሊ ምን አይነት ጥቅም ሊሰጣቸው ይችላል? ቪኒሲየስ ጁኒየር ማለት በጣም አሁን ትልቅ ተጫዋች ነው። ወርልድ ክላስ ከሚባሉት ውስጥ ነው። የእሱ መምጣት በእርግጥም አርሰናልን ያሻሽላል። በማጥቃቱ በኩል ብዙ ተጫዋችን አልፎ የመሄድ ለቲሙ ጥሩ የማጥቃት አውትሌት በመሆን እንደው ጎል ላይ እንደው ያን ያክል ሩትለስ ነው ባይባልም ግን በጥሩ ሁኔታ ቡድኑን ማሻሻል የሚችል የአውሮፓ ቻምፒየንስ ሊግን ደጋግሞ ያሳካ ትልልቅ ልምዱን ማካፈል የሚችልና ለአርቴታ ሊስማማ በሚችል ሁኔታ ማጥቃቱን ሊደግፍ ይችላል። ይሄ ትክክለኛ ነገር ነው። ግን አሎንሶ እና አርቴታ ደግሞ ፍሬንድ ናቸው እንደምታውቁት እና ከአሎንሶ ጋር በቃ አልተስማሙም ነበረ ከቪኒሲየስ ጋር እንደምታስታውሱት በኤል ክላሲኮ ለምን እቀየራለሁ ብሎ አመጾ የወጣ ነው። ዲሲፕሊነሪ አክሽን መወሰድ የነበረበት እንደው ዝም ብሎ በይቅርታ ታለፈ እንጂ ጥሩ ቅጣት ሊገባው ይችል ነበር። ሌላ ክለብ ቢሆን ኑሮ ይቅርታም ሲጠይቅ አሎንሶን ባላካተተ መልኩ ነበር ይቅርታ የጠየቀውና በዲሲፕሊን ከአርቴታ ጋር በዚህ መልኩ ይዘለቃሉ ማለት የማይታሰብ ነገር ነው። አርቴታ ደግሞ ወዳጁ ነው የአሎንሶና እንደው የሚግባቡ ናቸው። ስለዚህ በዚህ ጉዳይ ቢያወሩ ምን አይነት ምክር ይሰጧል? በእርግጥ ከአንድ ሰው ጋር ፌል አድርጋል ማለት ከሁሉም ጋር ታረጋለህ ማለት አይደለም እና በምን መልኩ እንትን ይለዋል የሚለው ሌላ አከራካሪ ጉዳይ ይሆናል። ዲፌንሲቭሊ ግን አርቴታ ለሚፈልገው አይነት ፕሬሲንግ በተለይ ይፈልጋል ፕሬስ ማድረግና የነ ቪኒሲየስ ፕሬስ ማድረግ ተጫዋቾችን ትራክ ባክ እያደረጉ መከተል ላይ ከምባፔ ጋር ምንም እንደማይሰሩ ይታወቅ ነበረ። በአሎንሶም ስር ሬስት አታክ ነው እንደውም የሚመስሉት። እነሱ ምንም አያደርጉም፣ ሌሎቹ ይከላከላሉ። ዋንስ ኳሱ ሲመጣ በትራንዚሽን ለመቅጣት እና ከአርቴታ ጋር እንዴት ይዛለቃሉ የሚለው በዚህ መልኩ የሚያሰጋ ነገር ይሆናል። ግን አጠቃላይ ያለው ነገር በአጭሩ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንክ ዩ